ቅዱስ ጳውሎስ ሐዋርያና የልዑል አምላክ ባሪያ ሆኗል። አምላክ ማለት ገዢ የሚል ትርጉም ነው ያለው። አምልኮ ማለት መገዛት ማለት ነው። ረጅም ጉዞ እንደሚጓዝ ጌታ ኢየሱስን ተስፋ እንደሚያደርግ የሚቀጥለውን ሕይወት እንደሚጠብቅ ከሚከብረው ጌታ ወይም ደግሞ ከከበረው ጌታ ጋር አብሮ እንደሚከብር ለሚያስብ ለሚያምንና ለሚጠብቅ ሰው በጣም አስፈላጊ ነገር ነው። አንዴ እግዚአብሔር የሆነ ሰው እንደው በሆነ ነገር እግዚአብሔር መሆኑ ሊቀር ይችላል፣ ሊቀር አይችልም። አሁንም ይሄ ሕይወት ይሄ አሁን እዚህ ያለንበት ሕይወትና ህብረት ከጌታችን ከኢየሱስ ክርስቶስ መምጣት ከሱ ከምንቀበለው በፊቱ ከሚሆንልን ነገር በታች ከሆነ በእውነት ብዙ ድካም ይኖረዋል። ስለዚህ የኢየሱስ ክርስቶስ መምጣት ዓላማ ማዳን ነው፣ ፍርድ አይደለም። በሌላ ቋንቋ የዘላለም ሕይወት ነው፣ ሞት አይደለም። በሌላ ቋንቋ በእርሱ የሚያምን ይድናል። ይድናል ማለት አይጠፋም ማለት ነው። ከእውነት ጋር መተባበር ያለብን፣ ከጽድቅ ጋር መተባበር ያለብን የተቀበልነውን በጌታ ጸጋ የተቀበልነውን ሕይወት ከዘላለም ክብር ጋር እንድንቀዳጀው ጳውሎስና ቲቶ እንግዲህ በመንፈስ እንደወለደው እውነተኛ ልጄ ይለዋል። ስለዚህ እንደ አባትና ልጅ አብረው የሆኑበት አግባብ፣ አብረው የተጠመዱበት አግባብ፣ አብረው የሚያገለግሉበት አግባብ በሃይማኖት ህብረት ነው። ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ይላል። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት አመሻችሁ? በምሕረት በጸጋው የደገፈን እንደ ቸርነቱ ይህን ጊዜ የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። ቲቶ ምዕራፍ 1 አነበዋለሁ። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነትም እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህ ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችንም ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩህ። የማይነቀፍና የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት፣ ስለ መዳራትም ወይንም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ ረብ የማይወድ፣ ነገር ግን እንግዳ ተቀባይ፣ በጎ የሆነውን ነገር የሚወድ፣ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎችንም ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። የማይታዘዙና ከንቱ የሚናገሩ የሚያታልሉ፣ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና፣ እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ እቀሳቸው። ሁሉ ለንጹዎች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሯቸው ሕሊናቸውም ረክሷል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ ዳሩ ግን የሚያጸይፍና የማይታዘዙ ለበጎም ሥራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እንጸልያለን።
ቅዱስ አባታችን እግዚአብሔር በሰማያት የምትኖር ደግሞም ከኛ ጋር ያለ የሕይወታችን ባለቤት የነፍሳችን ጠባቂና እረኛ አባታችን ሆይ እናከብርሃለን፣ እናመሰግንሃለን። በቸርነትህ በፊትህ ስላቆምከን፣ ቃልህን የምንካፈልበትን ምሕረት ስላበዛህልን፣ የቃልህንም ደጆች እየከፈትክ ልታስተምረን በፊትህ ስላኖርከን ክብርና ምስጋና ኃይል ላንተ ይሁን። ጌታ ሆይ የቃልህ ደጅ ይከፈትልን፣ ማስተዋልንም ስጠን። አንተ ስትናገር የሚሰማ ልብ እንዲኖረን በነገር ሁሉ መንፈሳችንን በመንፈስህ ቁጥጥር ስር እንድታደርገው እንለምንሃለን። ማንም በህሊናው የሚባዝን በመንፈሱም የሚንከራተት እንዳይኖር እንደ ምሕረት መጠን በዚህ ያለውን ሁሉ እንድትቆጣጠር ደግሞ በርቀት ሆነው አብረውን የሚካፈሉትንም በያሉበት እንድታስባቸው በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። ቃል ከሰው ልብ የሚለቅሙ የሚያራቁቱ፣ ድንዛዜ አዚም የሚሆኑ የክፋት መንፈሳውያን ሰራዊት ሁሉ በማንም ላይ እድል እንዳይኖራቸው በኢየሱስ ክርስቶስ ስም የታሰሩ ይሁኑ። ጌታ ሆይ እናመሰግንሃለን ስለሰማህንና ስለተቀበልከን። በጌታችን በኢየሱስ ክርስቶስ ስም ክብርና ምስጋና ኃይልም ላንተ ይሁን፣ አሜን። ባለፈው ሳምንት በነበረን ጊዜ የዚህን ጥናት የመጀመሪያ ትኩረት ወይም ደግሞ ማዕከል የሆነውን በቁጥር 5 ላይ የተጻፈውን ጳውሎስ ለወጣቱ ቲቶ በቀርጤስ እንዲቀመጥ ሲያዘው እንዲፈጽመው ወይም ደግሞ በሱ ሕይወት እንዲከናወን የፈለገውን ኃላፊነት ወይም አደራ የጣለበትን ጉዳይ ነው በተወሰነ መልኩ የተመለከት ነው እንደምታስታውሱት። እና በዚህ ክፍል ቁጥር 5 ላይ ያለውን ኃይለ ቃል ማለቴ ነው። በቀርጤስ እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሽማግሌዎችን እንድትሾም በቀርጤስ ተውኩህ ይላል። ስለዚህ በዋናነት የዚህ መልእክት ዋና ትኩረት በቀርጤስ ሰዎችን እንዲያደራጅ አደራ ማለቱ እንደሆነና ከዚህም ጋር በተያያዥነት ሽማግሌዎችን እንዲሾም ከማዘዙ ጋር ተያይዞ በዚሁ ክፍል ሁለት ቦታዎች ሽማግሌና ኤጲስቆጶስ የሚል ቃል ተጠቅሟል። ሁለቱም የሚኖራቸው ትርጉም ምን እንደሆነ ተመልክተናል። ጳጳስ ማለትም ወይም ኤጲስቆጶስ ማለትም ሽማግሌ ማለትም አቻ ትርጉም ነው ያላቸው። ያን ያህል የትርጉም ልዩነት የላቸውም። የሆነ ሆኖ ግን ሽማግሌ ሲባል ብዙ ጊዜ ለአገልግሎቱ የሚፈለገውን ተገቢው የሆነውን ባህሪና ጠባይ የሚያሳይ ሲሆን ጳጳስ የሚለው ግን የሚሰራውን ስራና ኃላፊነቱን ለማመልከት የተጠቀመበት መሆኑን ተመልክተናል። እና ሁለት ቦታ በዚሁ ክፍል ይህንኑ ቃል ደጋግሞ ስለሚያነሳው ያው የተለያየ ነገር እያለ እንደሆነ እንዳናስብ ባለፈው በነበረን ጊዜ ይህንን ጠቆም አድርጌያቸዋለሁ። እንግዲህ ዛሬም ከዚህ ክፍል ነው የምንነሳውና ባለፈው እንደምታስታውሱ በተለይ በአንደኛ ጢሞቴዎስ ምዕራፍ 3 ላይና በቲቶ አሁን ባየነው ክፍል ምዕራፍ 1 ላይ በተለይ ከቁጥር 8 ጀምሮ በተለየ ሁኔታ መጋቢዎችን በተመለከተ ከቁጥር 6 ጀምሮ የሚያነሳው ነገር አለ በዝርዝር እና ባህሪያቸውን በተመለከተ በንጽጽር በሁለቱም ክፍል የተቀመጠውን እናያለን ብያችሁ ይህንን አንብቡ ብዬ መለያየታችንን አስታውሳለሁ። እና እነዚህ ንጽጽሮች እንመለከታቸዋለን። ንጽጽር አንላቸውም። በመሰረቱ ንጽጽር ያው እንዲሁ አንደበቴ ላይ ስለመጣና ሁለት የመጽሐፍ ክፍሎች ላይ ስለተቀመጠ በዚህ መንገድ ተናገርሁት እንጂ እንደ ንጽጽር የሚታይ አይደለም። ከተወሰነ ነገር በቀር ሁለቱም ወይም ደግሞ እዛም እዚህም የተጻፈው በጣም ተመሳሳይ መሆኑን እንመለከታለን። እና መመዘኛዎቹን በተመለከተ እነሱን አስታውሳችሁና ቀጣዩን ክፍል ደግሞ በዚህ ሁኔታ እንመለከተዋለን። እንግዲህ
እነዚህን ቀጥታ ማስታወሻ ብትይዙ መልካም ነው። ላስይዛችሁ ማስታወሻ ብትይዙ መልካም ነው። በሁለቱ ክፍል የቀረበውን እናንተም ማድረግ ትችላላችሁ። አዲሱ መደበኛ ትርጉምም ላይ እንዲሁ በንጽጽር ተቀምጧል እና እናንተም በንጽጽር መያዝ ወይም ደግሞ እዛና እዚህ ያሉትን መመዝገብ ትችላላችሁ። መመዘኛዎቹን በተመለከተ በሁለቱም ክፍሎች በጢሞቴዎስ መልእክትና በዚህ ክፍል ሽማግሌ አንድ ልትሉ ትችላላችሁ። ሽማግሌ ራሱን የሚገዛ ይላል። ራሱን የሚገዛ ራሱን የሚገዛ የሚለው ኃይለ ቃል በአንደኛ ጢሞቴዎስ 3:2 እና በአንደኛ ጢሞቴዎስ 3:2 እና ቲቶ 1:8 ላይ ሽማግሌ በሁለቱም የመጽሐፍ ክፍል ራሱን መግዛት የተገባው ሊሆን እንደሚገባ ተናግሯል። ሽማግሌ እዛው ስር ሁለተኛ አይደለም፣ እዛው ስር ይቅርታ፣ ዲያቆን በመሰረቱ ለሽማግሌ ለዲያቆን ወይም ለኤጲስቆጶስ እንደ መለኪያ የሚያስቀምጣቸው ነገሮች ብዙ የተራራቁ አይደሉም። ላይ ያለው ሰው ወይም ደግሞ በላይ ተቆጣጣሪ የሆነው ሰው ባለው ኃላፊነት እግዚአብሔር በሰጠው አደራ ሌሎቹን የሚቆጣጠር ይሁን እንጂ ቤተክርስቲያን ውስጥ እግዚአብሔርን ለማገልገል እድሉን ያገኘ ታች በመላላክ ላይ እንኳ የሚሆን እንደ ዲቁና አገልግሎት ላይ ያለም ሰው ቢሆን ለሽማግሌዎቹ በተባለው ነገር ወይም ደግሞ ለኤጲስቆጶሳቱ በተባለው ነገር እሱም ጭምር ተጠያቂ ነው። ጳጳስ ስለሆነ ሽማግሌ ስለሆነ ራሱን የሚገዛ ዲያቆን ደግሞ ያው ራሱን ባይገዛ ችግር የለም የሚል ሌላ ሚዛን የለውም እና አንዳንድ ጊዜ ያው በተጻፈው መጠን እዛም እዚህም እንድናስተውል ሆኖ እንመልከተው እንጂ እኩል በሆነ ደረጃ አንዱ እንደሌላው ስነ ስርዓት ያስፈልገዋልና እንዲሁ የቀረቡትን ቃላት ለማነጻጸር እንጂ በዲቁና ምንበለው ኤጲስቆጶስነትም ምንበለው ሽምግልና ምንበለው በቤተ ክርስቲያን ውስጥ ባለ የአገልግሎት ኃላፊነት ላይ ወይም ደግሞ እግዚአብሔርን አካል ወይም ደግሞ የክርስቶስን አካል ቤተ ክርስቲያንን በማገልገል ሂደት ውስጥ አንዱ እንደሌላው ኃላፊነት ያለው መሆኑም እንዳይዘነጋ። ዲያቆን የማይነቀፍ ይለዋል። የማይነቀፍ አንደኛ ጢሞቴዎስ 3:2 ቲቶ 1:6 እና አሁንም አንደኛ ጢሞቴዎስ 3:9 ላይ የማይነቀፍ ይህንን ለዲያቆን ወይም ደግሞ ዲያቆናት ወይም ዲያቆን የሆነ ሰው በሌላው የሚተች የሚነቀፍ ወይም ደግሞ የሚያዩት ሰዎች እሱን በተመለከተ በቅሬታ የሚያነሱት ነገር ባይኖር መልካም ነው፣ እንዳይኖር ይመክራል። የማይነቀፍ መሆን አለበት ይላል። ሁለተኛ ሽማግሌ እንግዳ ተቀባይ ተቀባይና የአንዲት ሚስት ባል ሌላውስ ቢሆን ከአንድ በላይ አላላችሁም? ክርስትና
ወደ ሰዎች በሚሄድበት ጊዜ የአንዲት ሴት ባል የሆኑ ሰዎችን ብቻ እንደሰበሰበ እንዳታስቡ። አንዳንድ ጊዜ 2-3 ሚስት ያላቸው ሰዎች በክርስቶስ ሊያምኑ ይችላሉ እና እነዚህ ሰዎች አምነው ወደ ክርስትና ሊመጡ ይችላሉ፣ ወደ ወንጌል ሊመጡ ይችላሉ። ከዛ በኋላ የሚለው ነገር ፈታኝ ነው። አንድ ጊዜ ገጠመንን ልንገራችሁ። እንደውም አንድ የጀመርናት ጋዜጣ ነበረች፣ ብዙ ያልሄደች 1-2 ያሳተምናት። እዛ ላይ በጥያቄ መልኩ ጽፌያት ነበረ። እዚሁ ኢትዮጵያ ውስጥ ማለትም ወደዚህ ወደ ቦታውን ልተው፣ ምክንያቱም ሰውየው መጠቆም ስለሚሆንብኝ። ብዙ ከአዲስ አበባ 100 ምናምን ኪሎ ሜትር ርቀት ላይ ነው አንዲት ገጠር ከዋናው መንገድ ራቅ ብላ ገጠር ውስጥ ልናገለግል ሄድን እና በጣም እግዚአብሔር ረዳ እና በጣም ብዙ ሰው ወንጌል ሰማ እና በመካከል አንድ ሙስሊም የሆነ ሰው ጉባኤው መሃል ነበር። ያው እውነቱን ለመቀበል ፈቃደኛ ሆኖ መጣ። ሰዎች ይዘውት መጡ። ያው አገልግሎቱ ካለቀ በኋላ መጣ እና ጸለይንለት። በጣም ደስ አለን። በጣም እግዚአብሔርን ስለሱ አመሰገን። ግን በጣም ፈታኙ ነገር የ4 ሚስቶች ባል ነው እና በጣም ፈታኝ ነበረ። ወደ ወንጌል ከመምጣቱና ከማመኑ በላይ በጣም ፈታኝ የነበረው ነገር በዙሪያው የነበሩ ሰዎች ሚስቶች አሉት እንዴት ሊሆን ነው የሚል ግርግር ነበር የፈጠሩት እና ይሄንን ጽፌ ይሄን ሰው በተመለከተ ምን ትፈርዳላችሁ? ምን ቢሆን መልካም ነው ብዬ እንደውም ትምህርት ቤትም አንስቼው ነበር ጉዳዩን። ቴዎሎጂ ኮሌጅ ነበር ያኔ እና ብዙ ሰው አይምሮ ለዚህ አልተዘጋጀም። የገባኝ ነገር እሱ ነው። አይምሮ ለዚህ አልተዘጋጀም። ምክንያቱም ይኸውላችሁ ይሄ እርግጠኛ ነኝ ለነ ቅዱስ ጳውሎስ ወይም ደግሞ በጊዜው ለነበሩና አሁንም ቢሆን ወንጌልን ይዘው ለሚራመዱ ሰዎች እንግዳ የሆነ ሐሳብ አይደለም። በእርግጠኝነት ወንጌል እኛ አሁን ከዛም ከዚህም አምልጦ የመጣውን ስለምናገለግል እና አልቆለት ጨርሶ የመጣውን ስለምናገለግል ብዙ ላይታወቀን ይችላል። ግን ወንጌል እየተዛመተ ሲሄድ የ4-5 ሴቶች ባል የ10-20 ሴቶችን ባል ሊመጣ ይችላል። አለ እኮ ከብዙ 100 ምናምን የወለዱ አሉ። ታውቃላችሁ አይደል? በሀገራችን ከብዙ ሴት 10 ምናምን ሴት ያሏቸው ባሎች ይኖራሉ። ምንድነው እነሱን የምንላቸው? አትድኑም ነው እና ምንድነው የምንላቸው? ሚስቶቻችሁን አሁን በትኑ ነው። አንድ ቄስ እንደዛ ብለዋል አሉ አንድ መድረክ ላይ እና እያስተማሩ ሰውየው እጁን አውጥቶ 10 ሚስቶች አለኝ አለ እና በጉባኤ መካከል ጮሁ አሉ እና ሕዝቤን ልቀቅ ይላል የሰራዊት ጌታ እግዚአብሔር እና እንደውም መተረጫ ሆኖ ነበርና እንዲህ አይነት ነገር ይኖራል እና እነዚህ ሰዎች ወደ ክርስትናው ሲመጡ እዛ ጋዜጣ ላይ ጥያቄውን ከበተን በኋላ በጣም የተለያየ ሰው አስተያየት ይሰጥ ነበር። አስተያየት መስጫ ሳጥን ነበረን እና ይሰጥ ነበር። አንዳንዶቹ ብዙ የወለደችለትን አስቀርቶ ሌላውን ይበትን የሚላል። አንዳንዱ ደግሞ መጀመሪያ ያገባትን የመጀመሪያዋ እሷን ይዞ ሌላውን ይልቀቅ የሚሉ አሉ። አንዳንዶቹ ደግሞ በቃ የሚወዳትን የሚሉ አሉ። ይህ ሁሉ አሁን የሰው ዳኝነት ነው አይደል? ልጆች ተወልደው እንደውም ልጆችም አሁን ሚስቶቹን ነው ትዝ ያለኝ እንጂ አንዷ የአንድ ልጅ እናት ናት። ከዛ ውጪ ብዙዎቹ በጣም ብዙ ልጆች አሏቸው። እንደውም አንዷ 6 እንደዚህ ነው የወለደችው እና የዛን ያህል ልጆች አሏቸው እና ይሄንን መልስ አልሰጥም እኔ መልስ አልሰጥም። ግን እናንተ ዳኛ ብትሆኑ በዚህ ጉዳይ ላይ ምንድነው የምትመልሱት? እንደ ወንጌል እውነትስ እንዴት ነው የምናስበው? አያችሁ ክርስትና ወደ ሰዎች ሲሄድ በክርስቶስና በቤተክርስቲያን መካከል ላለው አንድነት ምሳሌ የማይሆን ሕይወት ያላቸው ሰዎች ይኖራሉ። እነዛ ሰዎች ከማመን ወደ ወንጌል ከመምጣት ወይም ክርስቶስን ከመቀበላቸው በፊት የኖሩበት ሕይወት ሊሆን ይችላል። እዛ መካከል ሰይፍ ይዘህ ቆመህ በትን ማለት አለማስተዋል ነው የሚሆነው። በልጆቻቸውና በሚስቶቻቸውም ላይ መፍረድ ነው የሚሆነው። ከዘላለም ሕይወትና ከመዳን አኳያ ምንም ጥርጥር የለውም በክርስቶስ ያመነ ነው ሚድን ነው።
ከዛ ባሻገር ግን ቤተክርስቲያን በትክክለኛ ተምሳሌትነት ለምታገለግለው የወንጌል አገልግሎት ተምሳሌት መሆን የማይችል የህይወት ክፍል ስላላቸው እነዚህን ሰዎች በአገልግሎት ላይ በተለያየ ኃላፊነት ላይ ማስቀመጥ አይቻልም። ከዚህ የተነሳ የአንዲት ሚስት ባል የሚለው ምክሮቹ ማንም ሰው በደንብ ማሰብ ከቻለ ከአንድ ሴት በላይ ምን ድሮስ ቢሆን ማንስ ቢሆን ከአንድ ሴት በላይ ይፈቀዳል እንዴ በክርስትና ብሎ ሊያስብ ይችላል። ዝም ብለን በደምሳሳው ካላለፍ ነው በቀር መታሰቡም ልክ ነው። ስለዚህ ምንም ጥርጥር የለውም ጋብቻ ከአንድ ወንድና ከአንድ ሴት በቀር ወይም ደግሞ ከአንድ ለአንድ በቀር በክርስትና ውስጥ የማይፈቀድ ነው፣ ኃጢአት ነው፣ ነውር ነው፣ በጭራሽ ማይሆን ነው። የሆነ ሆኖ ግን እንዲህ አይነት ሰዎች ወደ ወንጌል እውነት ይመጣሉ፣ እንዲህ አይነት ሰዎች ወደ ብርሃን ይመጣሉ እና በቤተ ክርስቲያን ውስጥ በዲቁና የሚሆን በኤጲስቆጶስነት ወይም ደግሞ በሽምግልና የሚያገለግሉ ሰዎች የግድ የአንዲት ሴት ባል ሊሆኑ ይገባል እና እንግዳ ተቀባይ የአንዲት ሚስት ባል ሊሆን እንደሚገባው ይናገራል። አንደኛ ጢሞቴዎስ 3:2 አንደኛ ጢሞቴዎስ 3:2 አሁንም ቲቶ 1:8 ዲያቆንም እንዲሁ የአንዲት ሚስት ባል እንዲሆን ያዛል። ሶስተኛ ለማስተማር የሚችል ሽማግሌ ለማስተማር የሚችል አንደኛ ጢሞቴዎስ 3:2 እና 5:17 3:2 እና 5:17 ቲቶ 1:9 ልከኛ እዚሁ ስር ልከኛ ሊሆን ይገባዋል ዲያቆን። አንደኛ ጢሞቴዎስ 3:8 ቲቶ 1:6 አራተኛ ሽማግሌ የማይጣላ ጨዋ ሊሆን ይገባዋል። የማይጣላ የማይጨቃጨቅ የማይጣላ ይቅርታ አንደኛ ጢሞቴዎስ 3:3 ቲቶ 1:7 ቲቶ 1:7 ከታች በስርዓት የሚኖር ይሄ ለሽማግሌም ለዲያቆንም ነው። እስካሁንም ያሉት ሁሉ ቅድም እንዳልኋችሁ በዛ ታሳቢ አድርጋችሁ ያዙት። አንደኛ ጢሞቴዎስ 3:2 አንደኛ ጢሞቴዎስ 3:8 አምስተኛ
የማይጨቃጨቅ የማይጨቃጨቅ ሽማግሌም አንደኛ ጢሞቴዎስ 3:3 ቲቶ 1:7 ዲያቆንም እንዲሁ የማይሰክር ለብዙ ወይን ጠጅ የማይጓጓ ሊሆን ይገባዋል። አንደኛ ጢሞቴዎስ 3:8 ስድስተኛ ገንዘብን የማይወድ ገንዘብን የማይወድ ገንዘብን የማይወድ አንደኛ ጢሞቴዎስ 3:3 ላይ አሁንም የገዛ ቤተሰቡን በአግባቡ የሚያስተዳድር ዲያቆን አንደኛ ጢሞቴዎስ 3:4 እና አንደኛ ጢሞቴዎስ 3:12 3:12 ሰባተኛ በውጭ ባሉት ዘንድ መልካም ምስክርነት ያለው። በውጭ ባሉት ዘንድ ማለት ባላመኑት ማለት ነው። ባላመኑት ያላመነ ሰው ለተሿሚ ዲያቆን ምስክር ይሆናል እንዴ እንዳትሉ። አንዳንዴ በቤት ውስጥ የማይታወቅ ማንነታችን ውጭም ሊታወቅ ይችላል አይደል? ሰው በአካባቢው ትዝብት ያተረፈ ዝነኛ ሊሆን ይችላል አይደል? በብዙ የማይገባ ነገር አካባቢው ያሉ ሰዎች የሚያሙት ስሙን በከንቱ የሚያነሱት ሰው ከሆነ ምስክር ለመሆን ቤተክርስቲያን ውስጥ ላለው ጤናማ ሕይወት ለሌሎች ብርሃን ለመሆን ይቸገራል። እና አንዳንድ ጊዜ የማያምን ሰው ጭምር እምነታችንን በውስጣችን ያለውን ሕይወት እንኳ ባይቀበሉት ግን ጤናማ አኗኗራችንና ጤናማ ነገራችንን ሊክዱት በማይችሉበት ሁኔታ አሳማኝ የሆነ ሕይወት ሊኖረን ይችላል። እና በማይገባ ነገር ማንታማ ጤናማ አኗኗር ካለን በዙሪያ ያሉ ሰዎች አይ በዚህ እንኳ ምናምን ሊሉ ይችላሉ። ያ ማለት ለወንጌሉ ወይም ለሕይወታችን ወይም ለክርስትናው አዎንታዊ የሆነ መልካም ምስክርነት ነው። እና በውጭ ባሉት ዘንድ መልካም ምስክርነት ያለው የሚለው ቃል ለሽማግሌ አንደኛ ጢሞቴዎስ 3:7 ላይ እንደዛ ሊሆን ይገባዋል። እና አሁንም ታዛዥ፣ ሰው አክባሪ፣ ልጆቻቸውን በጤናማ መንገድ የሚያስተዳድሩ እነዚህ ሁሉ ቃላት ልክ ለሽማግሌው እንደተባለው ለዲያቆኑም ተጠቅሶ እናየዋለን። አንደኛ ጢሞቴዎስ 3:12 ላይ ዲያቆን ይለዋል። 3:12 ቲቶ 1:6 ስምንተኛ በራሱ የማይመካ ትምክተኛ ወይም ደግሞ የሚመካበት የሚመጻደቅበት ነገር የሌለው ሊሆን ይገባዋል ሽማግሌ። ቲቶ 1:7 እና አንደኛ ጢሞቴዎስ 3:8 ላይ
ዲያቆን እንዲሁ የማይገባ ረብ የማይወድ። ረብ ማለት ጥቅም ማለት ነው። አንዳንዴ ሰው ያልተገባ ጥቅም ለማግኘት ረጅም ርቀት ይጓዛል። ለገንዘብ ወይም ለተለያየ ጥቅማ ጥቅም ብዙ ጥፋት ሊያጠፋ ይችላል። እንደዚህ አይነት የማይገባ ረብ ማለት በቃ የማይገባውን ብዙ ጥቅም ወይም ደግሞ የተለያየ ጥቅማ ጥቅሞች ለማግኘት ገንዘብ ብቻ ላይሆን ይችላል ለማግኘት ወይም በዚህ አይነት ነገር መውደድ ይህንን በመውደድ ያልተጠመደ ማለት ነው። የማይገባ ረብ የማይወድ። 9ኛ ግልፍተኛ ያልሆነ ቱግ ቱግ የማይል እንደ ጃርትም እንደ እንትንም የማያደርገው 1:7 ቲቶ ሽማግሌ እንዲህ ግልፍተኛ ያልሆነ ሊሆን ይገባዋል። የቤተ ክርስቲያንን ምስጢር በንጹህ ሕሊና የሚይዝም ሊሆን ይገባዋል። የሚይዝ ማለት የሚጠብቅ የቤተ ክርስቲያንን ምስጢር የቤተ ክርስቲያን የሆነውን ነገር በንጹህ ሕሊና የሚጠብቅ። አንዳንዱ ሰው ቤተ ክርስቲያንን የሚያመው ካልዳነ ጋር ሆኖ ነው አይደል? ቤተ ክርስቲያን ውስጥ ያለ በወንድማማች መካከል ያለ አለመግባባት እና የተለያየ ችግር በቃ ምንም በማይመለከተው ክርስቲያን ባልሆኑት መካከል ያንን ያወራሉ። እኔ አሁን በዚህ በሶሻል ሚዲያ ላይ እንደው የሚሰዳደቡ ሰዎች እግዚአብሔር ምሕረት ያርግላቸው። የሚሰደበው ሰው እንደው ስድብ የሚገባው እንኳ ቢሆን ማለት ነው። የምናገረው ግልጽ ነው አይደል? አንዳንዴ ስድብ ይገባዋል፣ ይሄ በቃ አይረባም የሚባል ሰው እንኳ ቢሆን በዚህ መጠን መውረድ በራሱ ልክ አይደለም፣ በጣም ልክ አይደለም። እና አንዳንድ ሰዎች አይራሩ ማለት የሚሰማው ሰው ማን ሊሆን እንደሚችል ለማሰብ እንኳ ምንም ያህል ደንታ የሌላቸው ለማንም ሕሊና የማይራሩ በጣም በቃ ቤተክርስቲያንን የሚያዋርድ ነገር የሚናገሩ ሰዎችን የሚያዋርዱ እየመሰሏቸው አሁን የምንሰማው ነገር አለ፣ በጣም ይዘገንን። ቤተክርስቲያን ውስጥ ያለውን ነገር አሁን የቲክቶክ ገንዘብ መለቃቀሚያ ያድርገውታል በጣም ብዙ ሰዎች እና ሆን ብለው እንደውም ደህና ነገር አይታያቸውም ይመስለኛል። ሆን ብለው በቃ የክርስትናው አካባቢ ያሉ የደከመ የወደቀ የሰከረ በቃ ሌዝቢያን ግብረሰዶማዊ ምናምን የሚባል በጣም እኮ ብዙ መልካም ነገር እያለ አንድና የሁለት ሰው የወደቀ ታሪክ እንዳለ ቤተክርስቲያን እንደሚወክል ወይም ክርስትናውን ዓለም እንደሚወክል ተደርጎ በየሚዲያው ይራገባል። እና በዚህ አትራፊው ሰይጣን ነው። ምን ያደርግለታል? ላልዳለው በክርስቶስ ላልሆነ ወደ ክርስትና ላልመጣው ሰው ሚዲያ ላይ ማንም ሰው ነው የሚያየው። መጠንቀቅ አለበት እያንዳንዱ ሰው። ምንናገረውም ነገር ልክ ሊኖረው ይገባል። መናገርም ሲያስፈልግ ራሱ በልክ ሊሆን ይገባዋል እንጂ ዝም ብሎ ይሄ በጣም በጣም በወረደ ሁኔታ ይሄ ዝም ብሎ መሸታ ቤት በር ላይ ቆሞ ወይም ቆማ ወገቧን ታጥቃ ምላሷ እንደምታግለበልብ ሴት እንደሱ እንኳ እንደዚህ የሚያደርጉ አይመስለኝም። በጣም ግልብልብ ያለ በቃ ስድብ የሞላቸው አንዳንዶቹ ከእውነት ወገን ቆመናል የሚሉ ናቸው። አንዳንዶቹ ደግሞ እውነትን ከሚቃወመውና ሌላውን መናፍቅ እያለ ከሚረግመው ጋር የቆሙ ሊሆን ይችላል። አንዳንዶቹ ደግሞ አንድ ቤተሰብ ውስጥ ወይም አንድ ቤተ እምነት ውስጥ ያሉ ሰዎች ናቸው። እና ማለት በመካከል የወደቀ ሰው ቢኖር በኃጢአት በየትኛውም ኃጢአት የወደቀ ሰው ቢኖር ያንን ሰው እንደ መጽሐፉ ለማቅናት መሄድ ያስፈልጋል። ከዛ ባሻገር ደግሞ በቅዱሳን መካከል ምናልባት የመጨረሻ ከሆነ የስነስርዓት እርምጃ ያስፈልግ ይሆናል። ያንን አልፎ አውቃለሁ አውቃታለሁ እቺ እንትን ናት ይሄ እንትን ነው እያሉ አደባባይ ላይ የኢየሱስን ስም እየጠሩ እንደዚህ መሆን በጣም እኮ ነውር ነው። እና በሌላ ቋንቋ ምን ማለት ነው? ቤተክርስቲያንን የሚያስነቅፍ በመካከል ያሉ ደካሞችን ቤተክርስቲያን መቼም ስንል ስለ ግድግዳ እንደማናወራ ታውቃላችሁ። እና በጌታ ስለሆነው ነው የምናወራው። እና የዳነውን ሰው የሚያሳጣ ወይም ቤተክርስቲያን በሌሎች ሰዎች አይን የተለየ መልክ እንዲኖራት የሚያደርግ በጣም አደገኛ አካሄድ ነው። እና የቤተክርስቲያን ምስጢር እኛ ቤት ባደግንበት ቤት ውስጥ የቤተክርስቲያን ምስጢር ማለት በቃ ንዋያተ ቅድሳት የሚባሉ ቁሳቁሶች ስያሜ ነው። በቃ ምስጢር እንግዲህ ዲያቆንና ቄስ የሆነ ይገባዋል። ሌሎቹ ባይገባቸውም ችግር የለውም ይገባዋል።
ማለት ለምሳሌ ይቅርታ በጣም ትልቅ ነገር የተናገርኩ እንዳይመስላችሁ። ማንቆርቆሪያን እዚህ ማንቆርቆሪያ ብሎ መጥራትና እዛ ቤተ መቅደስ ውስጥ ማንቆርቆሪያ ማለት አናትን ሊያስመታ ይችላል። አትለውም። እዛ ሌላ ስም አለው። ማንኪያውን እዚህ በለመድከው ማንኪያ አትለውም። እዛ ሌላ ስም አለው። ምድጃው ምድጃ አትልም፣ ሌላ ስም አለው። አሁን ይሄ እንደ ትልቅ ምስጢር ነው። የቤተክርስቲያን ምስጢር እንደማውጣት ተደርጎ የሚታሰበው ምንም ቁሳቁሱ ይሄ ምስጢር እሱ ዝም ብሎ በፊደል በቃል በአማርኛና ወይ በግዕዝ ወይ በግሪክና ወይ በአማርኛ ዝም ብሎ መቀለድ ነው። ምስጢር የሚባለው እሱ አይደለም። ምስጢር የሚባለው ቤተክርስቲያን ብዙ የራሷ የሆነ በጌታ ፊት ይዛው የምትቆመው በጣም ብዙ ነገር አላት። ህይወቷም አገልግሎቷም ውስጥ ያለ ነገር አለ እና የቤተክርስቲያን ምስጢር የሚጠብቅ ወይም የሚይዝ የሚለው ነገር በቅዱሳን መካከል ባለው ጉዳይ ጠንቃቃ የሆነ ቤተክርስቲያንን ክብር የሚጠብቅ ህሊና ያለው ቤተክርስቲያንን የማያስነቅፍ ማንነት ያለው ማለት እንጂ ቁሳቁስ በሌላ ስም ጠርተህ ያንን እየደበቅ እንደ አዋቂ ራስን መቁጠር እሱ አይደለም። ቂጣውን ቂጣ ማለትና ህብስት ማለት በጣም ያስደነግጣል እዛ ቤት አይደል? አዎ፣ ይሄ ቃላት ጉዳይ ነው። ምንም አሁን ቂጣውን አንስቶ ባርኮ ሰጣቸው፣ ቆርሶ ሰጣቸው ቂጣ አይደለም ነው እኮ አይደል? መጽሐፉን ቂጣ ነው የሚለው እና እሱን ቂጣ አትልም እዛ አካባቢ። ህብስት ካላልከው ወይም ደግሞ ሌላም ስም አለው። ያንን ካላልክ እንዳዋረድክና እንዳቀለልከው ነው የሚታሰበው። ምስጢር ማለት እሱ አይደለም። ቤተክርስቲያን ከዚህ የከበረ በጣም ብዙ ነገሮች አንድ ሜዳ ላይ አስጥታ እና ሰዎች እንደፈለጉ ያሟት አገልጋዮቿንም እየነቆሩ ጤነኛ ሰው የሌለ እስኪመስል ድረስ በቃ እግዚአብሔርን የሚፈራ ሰው የሌለ እስኪመስል ድረስ ልንገራችሁ፣ በየትኛውም አቅጣጫ በጣም እግዚአብሔር የሚፈሩ ሰዎች አሉ። በገባቸው መጠን ትክክለኛ ሰዎች ይኖራሉ። በጅምላ አንድ ቤተ እምነትን መኮነን በራሱ ነውር ነው። አሁን ስለ ክርስትናው ነው ማውራው፣ ስለ ሌላው አይደለም እያልኩ ያለሁት። ስለ ክርስትናው ኢየሱስ የሕያው እግዚአብሔር ልጅ የሚል እምነት ያላት ቤተ እምነት የትኛዋቱም ልትሆን ትችላለች። በግርድፉ ለመናገር ፕሮቴስታንት ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል። በግርድፉ በጣም እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ በትክክልና በቅንነት የሚደክሙ ሰዎች አሉ። በእነዚህ ሁሉ ቤተ እምነቶች ውስጥ ልክ ያልሆኑ ሰዎች እንደሚኖሩ እንዲሁ ማለት ነው። እና ጤነኛ ሰው የሌለ እስኪመስል ክርስትናው ጠቅላላ በቃ ልክ ባልሆኑ በተሳሳቱና መስመር በለቀቁ ሰዎች የተሞላ እስኪመስል የዳነ ጌታን የሚያምን ሰው የሌለ እስኪመስል ድረስ ብዙ ነገር የቤተ ክርስቲያንን ውበት የሚያደበዝዝ አገልግሎቱን የሚጎዳ ሆኗል። በማን ምክንያት? ቤተ ክርስቲያን ውስጥ ያሉ ሰዎች ይሄንን ማስተዋል አቅቷቸው ባላመነ ሰው ፊት እንኳ በቤተ ክርስቲያን አካባቢ ያለ የሰዎችን ችግር በማብጠልጠልና ያንን በማስጣት ቤተ ክርስቲያንን ይዋጋሉ። እና ቤተ ክርስቲያንን ለመውጋት ሰይጣን ከውጭ እንዳይመስላችሁ ፍላጻ የሚለቃቅሙ እናምናለን የሚሉ ሰዎች ክርስትና ውስጥ ያሉ ሰዎች ማስተዋል ጎሏቸው አንድ ቤተክርስቲያን ውስጥ አብሮ ያለውን ሰው ካላመነ ካልተጠመቀ ሰው ጋር ክርስቶስ ከሌለው ሰው ጋር ቁጭ ብለህ ታማለህ? ይደረጋል? ይሄ ነውር አይደለም? ነውር እኮ ነው ይሄ። እና ብዙዎቻችን ግን አናስተውልም። ከሌን እናሰናክላለን፣ እንጎዳለን አንልም። ዝም ብለን ነው የምናወራው። እና ይሄ በጣም መስተዋል ያለበት ነው። የሆነ ሆኖ እነዚህ ዝርዝር ነገሮች ዝም ብሎ እንድትይዟቸው እንጂ ወደ ዝርዝሩ አልመጣሁም። ያው ስለ ሳበኛ ሐሳቡ እግረ መንገዴን ተናግሬ እንዳልፍ ነው። እና ዲያቆን እንዲሁ አንደኛ ጢሞቴዎስ 3:9 10ኛ በጎ የሆነውን ነገር የሚወድ ሊሆን ይገባዋል። ሽማግሌ ቲቶ 1:8 ዲያቆን አንደኛ ጢሞቴዎስ 3:8 ላይ እንደተጻፈው በሁለት ምላስ የማይናገር ወይም የማይናገሩ። በሁለት ምላስ ማለት ያው ግልጽ ነው አይደል? ሁለት ምላስ ያለው እባብ ነው መቼም። እና በሁለት ምላስ ማለት ቀላማጅ ያልሆነ ማለት ነው። አሁን የተናገረው እንደዚህ ምንም የማይከብዳቸው ለንግግራቸው ምንም የማይከብዳቸው ኪዳን የሚያፈርሱ ንግግራቸው
30 የሆነ በጣም ብዙ ሰዎች የማይታመን ሰው ማለት በሌላ ቋንቋ በሁለት ምላስ መናገር ማለት መቀላመድ ማለት ነው። የተለያየ ነገር እየተናገሩ ሰውን መጉዳትም በተለያየ ዓላማ ሊሆን ይችላል እና በሁለት ምላስ የማይናገሩ ዝም ብሎ ውሸታም ያልሆኑ ማለት ነው መሆን አለባቸው። እና 11ኛ ቅን እና ቅዱስ ይለዋል። ሽማግሌ ቅን መሆን አለበት፣ ቅዱስ መሆን አለበት። እዚህ 8 ቁጥር ላይ ቲቶ 1:8 ላይ እናየዋለን። አንደኛ ጢሞቴዎስ 3:10 ላይ የተፈተኑ ሊሆኑ እንዲገባ ዲያቆናትን ያዛል። የተፈተኑ አሁን በተባሉት መስፈርቶች ወይም ለዲያቆን በተነገረው መስፈርት እንዳልኳችሁ ቅድም ኤጲስቆጶስም ወይም ሽማግሌ ይሁን ዲያቆን በእነዚህ የህይወት እውነቶች አንዱ የሚመለከተው ሌላው የማይመለከተው ሆኖ አይደለም፣ በተጻፈበት ጥቅስና በተነገረበት ሁኔታ ለማንሳት ያህል ነው ያነሳነው። የሆነ ሆኖ መፈተን ማለት ይህንን ኃላፊነት ለመወጣት የሚያስችል እንዲህ አይነት ባህሪ ያላቸው መሆናቸው እንዲመዘን ወይም እንዲለካ ማዘዙን እናያለን። መጨረሻ ራሱን የሚገዛ ይላል። ራስን መግዛት፣ ራሱን የሚገዛ ቲቶ 1:8 ወደ ምንባቡ ልምጣና ከንጽጽሩ ባሻገር ወይም ደግሞ አሁን ካየነው ነገር ቀጥሎ ቁጥር 6 ላይ ያለውን አነበዋለሁ። የአንዲት ሚስት ባል የሚሆን የሚያምኑም ልጆች ያሉት ስለ መዳራትም ወይንም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው ይላል። ማንም ቢኖር ሹመው። አሁን ባነበብኩት ክፍል ምዕራፍ 1 ቲቶ ቁጥር 6 ነው ያነበብኩት። አሁን ባነበብኩት ክፍል ጠቅለል ባለ ሁኔታ በሁለት መስመር ልንገልጸው እንችላለን። ለዚህ ሹመት ወይም ደግሞ ለዚህ አደራ እንዲበቃ የተገባው ሰው አንደኛ ቤተሰቡን በተመለከተ፣ ቤተሰቡን ማለት ራሱን፣ ትዳር አጋሩንና ልጆቹን በተመለከተ ሊኖረው የሚገባውን የሚያመለክት መመሪያ ሲሆን፣ ሁለተኛ የግል ባህሪውን ጭምር ማዕከል ያደረገ ሚዛን ነው የተቀመጠው። ከቤተሰብ አኳያ የአንዲት ሚስት ባል እንዲሆን ይናገራል። የአንዲት ሚስት ባል ከዛ ባሻገር የሚያምኑ ልጆች ያሉት እና ልጆቹን ጭምር ክርስቶስን በማወቅና በማመን ወይም ደግሞ ጌታን በማመን የሚገኘውን ሕይወት በተመለከተ የማይጠረጠሩ መሆን አለባቸው። በሌላ ቋንቋ የገዛ ቤተሰቡን የማያስተዳድር ከሆነ በጢሞቴዎስ ላይ እንዴት የክርስቶስን ቤተክርስቲያን ሊያስተዳድር ወይም ሊመራ ይችላል የሚል ጥያቄ ያነሳል። ስለዚህ የአንዲት ሚስት ባል የሚሆን የሚያምኑ ልጆች ያሉት ማለት በቤተሰቡ ውስጥ ጌታን በትክክለኛ እውነት መግለጥ የቻለና ልጆቹም ያንን ሕይወትና እውነት መቀላቀላቸው መከተላቸው እንደ አንድ ሚዛን ሆኖ ቀርቧል። የአንዲት ሴት ባል መሆን አለበት። 2-3 ሰው ማግባት አይችልም። ከዛ ባሻገር ደግሞ ለልጆቹ እና ለቤተሰቡ ባለው ነገር እንዲመዘን እንዲለካ ያዛል። ከዛ ሲቀጥል ሌላኛው የግል ባህሪን ነው የሚያሳየው። ስለ መዳራት የማይወቀስ መዳራት ያው ለዝሙት የሚሆን ዋዜማ ነው፣ ያው እንደሚታወቀው መሟሟቅ ማለት ነው። እና በዚህ አይነት ሁኔታ በመዳራት የማይከሰስ ስለ መዳራት የማይከሰስ ሊሆን ይገባዋል። ከዛ ባሻገር ደግሞ ስለ አለመታዘዝ የማይከሰስ ሊሆን ይገባዋል። አለመታዘዝ ማለት አንዳንድ ሰው እብሪተኛ ነው ማለት
ዝም ብሎ ለመታዘዝ የማይሆን ልብ ያለው ሊሆን ይችላል። ጠንከር ያለ ልብ ያለው ገራም ያልሆነ ኃላፊነት ለመቀበል በመሰረቱ ይሄ አሁን ባለንበት ዘመን በእንዲህ አይነት ኃላፊነት ቦታ ላይ ያሉ ሰዎች የሚታዘዙ ሳይሆኑ የሚያዙ ናቸው። የሚላኩ ሳይሆኑ የሚልኩ ናቸው። ያው ሌሎችን ያዛሉ፣ ሌሎችን በተለያየ ሁኔታ ያንቀሳቅሳሉ እንጂ እነሱ ታዛዦች አይደሉም። እና ብዙ ሐሳቡ እኛ ካለንበት መዋቅር የህሊና መዋቅር አኳያ ሩቅ ሊሆን ይችላል። ግን ቤተክርስቲያን ላይ እንዲያገለግል ኤጲስቆጶስ ወይም ሽማግሌና በሌላ ቋንቋ ጳጳስ ሁለቱም አንድ ነው ትርጓሜው ብያቸዋለሁ። ባለፈው ይህን ስለተመለከትን ነው ዝርዝር ነገር ውስጥ ያልገባሁት። በዚህ ኃላፊነት ላይ የሚኖር ሰው እውነቱን ለመናገር አገልጋይ ነው፣ ተገልጋይ አይደለም። ጌታ ኢየሱስ ክርስቶስ ስለራሱ የተናገረውን ላስታውሳችሁ። የሰው ልጅ የጠፋውን ሊፈልግና ሊያድን እንጂ እንዲያገለግሉት አልመጣም። የጠፋውን ሊፈልግና ሊያድን ስለ ብዙዎችም ሕይወቱን ሊሰጥ እንጂ እንዲያገለግሉት አልመጣም በማለት ነው ራሱን ጌታ ኢየሱስ የገለጠው። እና ጌታ አገልጋይ ከነበረ ራሱን ዝቅ አድርጎ ሌሎቹን ለመጥቀም የሚሆን ታዛዥነት ከነበረው ኤጲስቆጶስ ወይም ሽማግሌ እንዲሁ ሽማግሌ ተብሎ አባት ተብሎ ተኮፍሶ ሌላውን በዚህና በዚህ ያሰማራ እንደ ነገስታት የሚኖር ጣዖት አይደለም። ሽማግሌ አገልጋይ ነው፣ ሎሌ ነው። ሽምግልና መንጋውን ለማገልገል በትህትና ዝቅ ብሎ መንጋውን ሕይወት በትክክለኛ መስመር ላይ ለማቆም የሚሰጥ ኃላፊነት እንጂ እንደ ስልጣን ተቆጥሮ እኔ እንዲህ አይነት ስልጣን አለኝ አስራለሁ ፈታሃለሁ የሚል ትምክህት ውስጥ የሚከት አልነበረም። ለማንኛውም ታዛዥ መሆን አለበት። ስላለመታዘዝ ሰዎች የልቡን ጥንካሬ እያዩ የሚያሙት መሆን የለበትም። ይሄ ከግል ሕይወቱ ጋር የተያያዘ ነው። ከልብ ጋር፣ ከአይምሮ ጋር፣ ከራስ የህሊና መዋቅር ጋር የተያያዘ ነው። ከዛ ሲቀጥል ደግሞ የሚዳራ ትዳር አለ። ግን ደግሞ በመዳራትና ከዚህ ጋር በተያያዘ እርኩሰት ደግሞ የሚታማ ሆኖ ከተገኘ የክርስቶስን ቤተክርስቲያን በእንዲህ አይነት ታማኝነት ለማገልገል የሚያስችል ማንነት የለውም ማለት ነው። ስለዚህ በዚህ ክፍል እንዲህ አይነት ሰው ቢኖር ማንም ቢኖር ሹመው ይላል። እዚህ ላይ አንድ ትኩረት የሚያስፈልገው ቃል አለ። ማንም ቢኖር የሚለው ቃል በመሰረቱ ጢሞቴዎስ ላይ ለእንዲህ አይነት ሹመት መታጨት ያለበትን ሰው በተመለከተ እንደውም በሚገርም ቃል ገልጦታል። ቁጥር 6 ላይ ምዕራፍ 3 ቁጥር 6 አንደኛ ጢሞቴዎስ በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። አዲስ ክርስቲያን አይሁን ማለት በክርስትና የክርስቶስን ሕይወት በማወቅ ረጅም ጊዜ ወይም ብዙ ጊዜ ያሳለፈ ሰው ካልሆነ ዲያብሎስ በወደቀበት አይነት ፍርድ ሊወድቅ ይችላል። የዲያብሎስ ውድቀቱ ምንድን ነው? ጠቅለል ባለ ሁኔታ ትዕቢት ነው አይደል? እግዚአብሔር የሆነውን ነገር መፈለጉ ነው። እና ዲያብሎስ ወድቋል እና በዲያብሎስ ላይ ወይም ደግሞ በክፉ ላይ የደረሰው አይነት ፍርድ እንዳይደርስበት፣ ምክንያቱም ቃል በቃል በትዕቢት ተነፍቶ ስለሚል አዲስ ክርስቲያን አይሆን እንዲህ አይነቱ ይላል። እዚህ ጋር ደግሞ ማንም ቢኖር ሹመው ይላል። በእርግጥ የቀርጤስ ቤተክርስቲያንን በተመለከተ እንደ ኤፌሶን እና በሌሎች ቦታዎች እንዳሉ አብያተ ክርስቲያናት ጢሞቴዎስ የተሾመው ኤፌሶን ላይ እንደሆነ ታውቃላችሁ። እሱ ታናሽ እስያ ላይ ነው። ጳውሎስ ባደረጋቸው ጉዞዎች በሌሎችም አገልጋዮች ለመጎብኘት እድል ያለውና ክርስትና ቀድሞ ከደረሰባቸው ቦታዎች መካከል ነው ያ ስፍራ። የጳውሎስ አንደኛውንም ሁለተኛውንም ጉዞ ብንመለከት እስከ ታናሽ እስያ፣ እስከ ደርቤን፣ እስከ ልስጥራን፣ እስከ ኢቆኒዮን ድረስ ደርሶን የተመለሰው በመጀመሪያ ጉዞ። በሁለተኛ ጉዞም ደግሞ እንዲሁ በላይ በኩል አልፎ ሲሄድ በዚሁ በእስያ አልፎ ታናሽ እስያን እንደዚህ ነክቶን የተሻገረው እና ጳውሎስን ብቻም ሳይሆን ሌሎችም አገልጋዮች የማገልገል እድል ነበራቸው በኤፌሶንና በታናሽ እስያ ውስጥ በነበሩ አብያተ ክርስቲያናት ዙሪያ። ቀርጤስ ግን እንደምታውቁት ከዚህ በታናሽ እስያና በግሪክ መካከል
ባለው የውሃ ክፍል ላይ ያለች ደሴት ናት። ከግሪክ 110 ኪሎ ሜትር ራቅ ብላ ከሰሜን አፍሪካ ከሊቢያ ደግሞ 300 ኪሎ ሜትር ራቅ ብላ በርዝመት 260 ኪሎ ሜትር ደግሞ እንደዚህ በስፋት ወደ 56 እስከ 60 ኪሎ ሜትር ያህል ስፋት ያላት ደሴት ላይ ያለች ቦታ ናት። የተለይ ውሃ ላይ ያለች ናት። እቺ ቦታ በእርግጥ ሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ እንደተጻፈው ወንጌል በመንፈስ ቅዱስ ኃይል በተሰበከበት ጊዜ እዛ ቦታ ተገኝተው ኢየሩሳሌም ወንጌልን ከሰሙ ሰዎች መካከል ቁጥር 11 ላይ የቀርጤስ ሰዎች እንደነበሩ ተጽፏል። የቀርጤስ ሰዎች ወንጌል ሰምተዋል፣ ወደ ኢየሩሳሌም መጥተው በሌሎች የታሪክ አጋጣሚዎችም ደግሞ በነዳዊትም ዘመን ከነዳዊት ጋር አብረው ተሰልፈው የነበሩ የቀርጤስ ሰዎች ነበሩ። ከእስራኤል ጋር በተለያየ አይነት የታሪክ አጋጣሚ አብሮ የመሆን እድል የነበራቸው ሰዎች ናቸው። ብዙ ለአይሁድ ባህል ሩቅ አይደሉም። እንደውም ብዙ አይሁዶች በቀርጤስ ይኖራሉ። ከዚህም የተነሳ በትምህርቶቹ ውስጥ ከአይሁድ ወገን የሆኑ ብሎ በተለይ የመገረዝ ጠበቆች ሆነው የበጠበጡ ሰዎችን በስም ሲጠቅሳቸው አይሁድ የሆኑ ከአይሁድ ወገን የሆኑ ብሎ ይጠራቸዋል። እና ብዙ አይሁድ በቀርጤስ እንደነበሩ ይታወቃል። የሆነ ሆኖ በዚያች ከተማ ግን እንደ ቤተ ክርስቲያን ህብረት ሆኖ ቆመው እንደዚህ ጳውሎስ ቲቶን በአደራ ሲያስቀምጥ እንደ ኤፌሶን ቤተክርስቲያን ወይም ደግሞ ጢሞቴዎስ እንደተሾመባት ጉባኤ ረጅም ዘመን እንዲህ የተደራጀ የክርስትና ህይወት የነበራቸው አልነበሩም። እንደውም ወንጌል በተሰበከበት ዘመንና ጳውሎስ የቲቶን መልእክት በጻፈበት ዘመን መካከል የ30 ዓመት ጋፕ እንዳለ ይነገራል። እና ይሄ መልእክት በተጻፈበትና ቲቶን እዛ ቦታ ላይ በአደራ ይህንን አድርግ ብሎ ኃላፊነት ሲሰጠው የቀረው እንድታደራጅ ሲለው ያልተደራጀ ነገር ያልተዋቀረ ነገር መኖሩን ያስታውቃል። በንግግሩ ውስጥ ያንን እንድታደራጅ በቀርጤስ ተውኩ ብሎ ሲናገረው የቀርጤስ ቤተክርስቲያን በጣም ገና እንደሆነች ገና አዲስ እንደሆነች ወይም ደግሞ ወጣት እንደሆነች ገና አዲስ የተሰበሰቡ ምዕመናን ያሉበት ጉባኤ እንደሆነ ያሳያል። እንግዲህ በዚህ ጉባኤ ላይ ከታች እንደተዘረዘረው በጣም ብዙ አስቸጋሪ ነገሮች በቀርጤስ ሰዎች ህይወት ውስጥ አለ። የራሳቸው ነብይ የሆነ ብሎ ይጠራዋል። በ6ኛው መቶ ክፍለ ዘመን እና በ7ኛው መቶ ክፍለ ዘመን አጋማሽ የነበረ አንድ ባለቅኔ ነው ይታወቃል። በታሪክ ስሙም ይታወቃል። ይሄ ባለቅኔ የጻፈው መጽሐፍ ውስጥ የቀርጤስ ሰዎችን የገለጠበትን ቋንቋ ነው ጳውሎስ እዚህ ጋር የራሳቸው ነብይ የሆነው ሰውዬ ስለ ቀርጤስ ሰዎች ክፉ መሆናቸውን ጽፏል ብሎ እንደ ማስረጃ የጠቀሰው። ስለዚህ በጣም ክፋት የሞላባቸው ማለት አራዊት ናቸው። አራዊት ማለት እንግዲህ ምን ያህል አስፈሪ የሆነ ህይወት እንዳላቸው በላተኞች ናቸው፣ ሆዳሞች ናቸው ማለት ነው። እና ዘወትር ውሸተኞች ናቸው ይላል። በጣም ውሸታም ሰዎች ያሉበት አካባቢ ነው። አንዳንዴ አካባቢ ተጽዕኖ በአንዳንድ ሰዎች ህይወት ውስጥ እንዲህ አይነት ጎልቶ የሚታይ መገለጫ ይሆናል። አንዳንዴ ሰው ከኖረበት አካባቢው ላይ ካለው ማንነት የተነሳ የሚይዘው ነገር ይኖራል። አንዳንዴ አሁን በዚህ በለመድነው ቋንቋ በጣም በለመድነው ቋንቋ ምሳሌ ብቻ አድርጋችሁ ያዙልኝ፣ ይቅርታ አድርጉልኝ። ለምሳሌ የቦሌ ልጅ፣ ቂርቆስ ልጅ፣ የምናምን ልጅ የሚል ቀልዶችን ታውቃላችሁ አይደል? አሁን ቀልዶቹ ወይም ንግግሮቹ ከምን አኳያ ነው የሚያያዘው? እዛ ቦሌ ወይም ደግሞ ቂርቆስ የተወለደው ሰው በዲኤንኤው ወይም ደግሞ ማንነቱ በተፈጥሮ የተለየ ነው ማለት ነው አይደለም አይደል? አንዳንዴ በቃ የኖርንበት አካባቢ በመልካምም ይሁን መልካም ባልሆነ ነገር በህይወታችን ላይ የሚፈጥረው ተጽዕኖአል። ልክ በሆነም ልክ ባልሆነም ሁኔታ በየትኛውም አካባቢ ሊሆን ይችላል። እና የቀርጤስ ሰዎች እንዲህ አይነት ሰዎች ስለሆኑ በእነሱ መካከል ኃላፊነት ተሸክሞ ቤተክርስቲያኗን እንዲያደራጅና ሽማግሌዎችን በመሾም በስርዓት ቤተክርስቲያኗ እንድትመራ ይህን ኃላፊነት እየሰጠው ስለሆነ ከዚህ አኳያ የሚሾመውን ሰው በተመለከተ አዲስ ክርስቲያን አይሁን ከሚለው ለየት ያለ እዚህ ጋር ማለት ይህን አልተጠቀመም። እዛ እንደው በቲቪ ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን እንዳይሆን ይላል። በሀገራችንም አንድ የተለመደ አባባል አለ። አዲስ ክርስቲያን ከጳጳስ ይበልጣል፣ ከፓስተርም ይበልጣል። የተለመደ ንግግር ነው። አዲስ ክርስቲያን ከጳጳስ ይበልጣል ይባላል። እና ገና ሰው ወደ መንፈሳዊ ነገር ሲመጣ በቃ አለው ይሄ ስካር ውስጥ የሚገባበት ጊዜ አለ። አንዳንዱ ሰው
በቃ ላይ ነው። ሁሉን የጨበጠ ይመስለዋል፣ ሁሉን የሚያውቅ ይመስለዋል። ተናጋሪ ነው፣ ለፍላፊ ይሆናል። ሁሉም ይሆናል ማለት አይደለም እና ሁሉም ይሆናል ማለት አይደለም። ግን ብዙ ጊዜ እንደሱ አይነት ነገር ይታያል። እንግዳ የሆኑ አዲስ የሆኑ በጣም ያልታሸ ያልበሰለ በክርስትና ውስጥ በደንብ ይሄ መንፈሳዊው ነገር ያልተለማመደ ያልተዋሃደው ሰው በብዙ ነገር ሊያስቸግር ይችላል እና በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ የሚለው ንግግር ጢሞቴዎስ ላይ ከምን የተነሳ እንደተነገረ ማስተዋል ይኖርብናል። እዚህ ጋር ግን ይሄን አልተጠቀመም። ነገር ግን ይሄንን አይበል እንጂ አሁን በዝርዝር የሚያነሳቸው ነገሮች ሰዓቱ ስለሄደ እናንተ አንብቡት፣ በሚቀጥለው ሳምንት እናያቸዋለን። በዝርዝር የሚያነሳቸው ነጥቦች በመካከላቸው የሚሾመው ሰው ዝም ብሎ ወደ ሹመት እንዳይመጣ ከእድሜ አኳያ በአገልግሎት ዘመን ወይም ደግሞ በክርስትና ውስጥ በመቆየት ዘመን አይለካ እንጂ በባህሪና ከቤተሰብ ጋር በተያያዘ ሕይወቱ የማይናቅ ሊሆን እንደሚገባው በስነ ስርዓት ሌሎችን አፍ ሊያዘጋ በሚችል አይነት የሕይወት መሰጠት ሊመረጥ እንደሚገባው ይናገራል። ያ ማለት ደግሞ ያው ቤተክርስቲያኗ አሁን እንዳልኩት የረጅም ጊዜ በክርስትና ውስጥ የመቆየት የረጅም ጊዜ አገልግሎትና ሕይወት ያልታየባት ቤተክርስቲያን እንደመሆኗ መጠን ያው ካሉት ሰዎች መካከል ግን እንዲህ አይነት ሰው ይሾም ማለቱን እናስተውላለን እና የጌታ ጸጋ ይብዛልን።